ሰላም ተማሪዎች እንደምን አላችሁ? ጸረንያ ነኝ ከሳቆማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5.6 ሴክሽን 6ን ማለት ነው ማልኒውትሪሽን የተመጣጠነ ምግብ እጥረት እናያለን። የሳቆማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሰታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን የሚሆነው is to explain the meaning of malnutrition የተመጣጠነ ምግብ ማጠር ማለት እንደሆነ እንድናብራራና to differentiate problems relating to malnutrition ከዚህ ከmalnutrition ጋር ተያይዘው የሚመጡ ችግሮች ምን እንደሆኑ መለየት እንድንችል ነው። እንዲሁም we will discuss how stunting መቀጨጭ wasting ክብደት መቀነስ underweight ከተገቢው ክብደት በታች መሆንና micronutrient deficiency እነዚህ ጥቃቅን የምንላቸው የንጥረ ምግብ እጥረት ምን ማለት እንደሆነ እናያለን። በተጨማሪም we will explain what causes obesity ከመጠን ያለፈ ውፍረት በምን ምክንያት እንደሚከሰት እና ደግሞ we will explain about the body mass index የሰውነት ክብደት መጠን መጠቆሚያ ስሌት ምን እንደሆነ እናያለን። እስቲ መጀመሪያ activity 5.10 ስንሰራ ከጓደኞቻችሁ ጋር ሼር የምታደርጉትና የምትወያዩበት ነው፣ ዲስከስ የምታደርጉበት አክቲቪቲ ነው። sometimes ምን ይላል a person can eat a lot of food can this cause malnutrition ይለናል። አንዳንድ ጊዜ አንድ ሰው በጣም ብዙ ምግቦችን ሊበላ ይችላል እና ያ የበላው ሰው የተመጣጠነ ምግብ እጥረት ሊያጋጥመው ይችላል ብላችሁ ታስባላችሁ? አዎ አይደለም? Yes, eating a lot of food can still cause malnutrition if the diet lacks essential nutrients. ያ ሰው የተመጣጠነ ምግብ እጥረት ሊያጋጥመው ይችላል ምክንያቱም የተመገበው ምግብ አስፈላጊ የሆኑ ኒውትሪየንቶች ንጥረ ነገሮች ከሌሉት malnutrition ሊያጋጥመው ይችላል። ምክንያቱም consuming calorie dense but nutrient poor foods can lead to deficiencies ማለት ነው። በካሎሪ ኃይል ብቻ መስጠት የሚችሉ ምግቦችን የሚበላ ከሆነና በብዛት ነገር ግን ሌሎች ኒውትሪየንቶች በባለፈው ቪዲዮዎቻችን ያየናቸው አስፈላጊ የምንላቸው ንጥረ ነገሮች የሌሉትን ምግብ የሚበላ ከሆነ ለምሳሌ እንደ አይረን እና ቪታሚን የመሳሰሉ ኒውትሪየንቶች የሌላቸውን ምግቦች የሚመገብ ከሆነ malnutrition ወይም የተመጣጠነ ምግብ እጥረት ሊያጋጥመው ይችላል። በተጨማሪም ደግሞ while overeating unhealthy foods can cause obesity and related diseases ከመጠን ያለፈ ጤናማ ያልሆኑ ምግቦችን መመገብ ደግሞ ከመጠን ያለፈ ውፍረት እና ከሱ ጋር ተያይዘው የሚመጡ በሽታዎች እንዲከሰቱ ያደርጋል። So malnutrition can also result from medical issues that impair nutrient absorption regardless of food quantity ማለት ነው። በተጨማሪም የተመጣጠነ ምግብ እጦት ሊከሰት የሚችለው በተለያዩ በሽታዎች አማካኝነት ሊሆን ይችላል። ሰውነታችን በያዘ የተለያዩ በሽታዎች አማካኝነት የተለያዩ ኒውትሪየንቶች ወደ ሰውነታችን አብዞርብድ መሆን መስረግ የማይችሉ ከሆነ የፈለገውን ያህል ምግብ ብንበላ ሰውነታችን የተመጣጠነ ምግብ እጦት ሊያጋጥመው ይችላል። ስለዚህ ባላንስድ ዳይት የተመጣጠነ ምግብ አስፈላጊ ነው ማለት ነው። essential for the proper nutrition አስፈላጊ ነው በትክክለኛው መልኩ ተገቢ በሆነ መልኩ የተለያዩ ንጥረ ነገሮችን ለማግኘት። So malnutrition ስናብራራ malnutrition is defined as the insufficient, excessive or imbalanced consumption of nutrients በቂ ያልሆነ ወይም ከመጠን ያለፈ እንዲሁም ደግሞ ያልተመጣጠነ የአመጋገብ ዘዴ ነው ማለት ነው። እነዚህ ያልተመጣጠነ የኒውትሪየንትስ ወይም የንጥረ ነገሮች አመጋገብ ዘዴ ነው which leads to health problems ማለት ነው፣ ለተለያዩ የጤና ችግሮች የሚዳርግ። The cause of malnutrition can be poverty የዚህ የተመጣጠነ ምግብ እጥረት ሊከሰት የሚችልበት አንደኛው ምክንያት poverty ወይም ድህነት ሊሆን ይችላል። famine ሊሆን ይችላል ከድሮት እና flood የተነሳ ከመሬት መድረቅ እና ከጎርፍ አደጋ የተነሳ ሊሆን ይችላል። እንዲህ አይነት ረሃብ የሚከሰተው it could be from due to soil erosion አፈር በመሸርሸር የተነሳ የሰው ልጆች የተለያዩ ምግቦችን ማምረት ሳይችሉ ሲቀሩና የምግብ እጥረት ሲያጋጥማቸው ሊሆን ይችላል። it could be due to wars የተለያዩ ጦርነቶች አማካኝነት ሊሆን ይችላል። እንደዚህ አይነት የተመጣጠነ ምግብ እጥረት ሊያጋጥም የሚችለው በጦርነት ምክንያት የሰው ልጆች አርሰው ዘርተው መብላት ስለማይችሉ ማለት ነው። ወይም ደግሞ too little land for too many peoples ለብዙ ሰዎች የሚታረስና የሚዘራበት ትንሽ የሆነ መሬት ከሆነ ያለው ለሁሉም ሰው ስለማይከፋፈል የምግብ እጥረት ስለሚያጋጥም ማለት ነው። ሌላው ደግሞ ignorance of proper nutritional requirements ሊሆን ይችላል። ካለማወቅ የተነሳ አብዛኛው ሰው ተገቢው የሆነ አስፈላጊ የሆኑ ኒውትሪየንትስን የያዙ ምግቦችን ያለመመገብ ሁኔታ ተፈጥሮ ሊሆን ይችላል። The dual burden of malnutrition consists of
both undernutrition and overweight or obesity. የማልኒውትሪሽን ወይም የተመጣጠነ ምግብ እጦት ሁለት የምንላቸውን ዋና ችግሮች ይዛል። አንደኛው ከአስፈላጊዎቹ ኒውትሪየንቶች በታች የማግኘት ችግርና ሌላኛው ደግሞ overweight and obesity ነው። ከመጠን ያለፈ ውፍረት ሊከሰት ይችላል ማለት ነው በማልኒውትሪሽን አማካኝነት። በተጨማሪም as well as diet related and communicable diseaseዎችም ሊመጡ ይችላሉ። ከተመጣጠነ ምግብ ካለመገኘት ጋር ወይም ከመብዛት ጋር ተያይዞ የሚመጡ ተላላፊ ያልሆኑ በሽታዎችም ተጋላጭ ሊሆኑ ይችላል ማለት ነው አንድ ሰው በማልኒውትሪሽን አማካኝነት። ስለዚህ በአጠቃላይ ማልኒውትሪሽን ወይም የተመጣጠነ ምግብ እጥረት ቲሹ ዳሜጅ የህብረ ህዋሳት በሰውነታችን ውስጥ ያሉ ህብረ ህዋሳትን መጎዳት፣ ግሮዝ ሪታርዴሽን የእድገት መዘግየትን፣ ዲስኦርደርሊ ዲፍረንሺዬሽን በሰውነታችን ውስጥ ያሉ የተለያዩ ህብረ ህዋሳት ሲፈጠሩ ያፈጣጠራቸው ላይ ችግር መኖር፣ reduced developing of children's brain የህፃናት አእምሮ እድገት መቀነስ including ምን አይነት ሊሆን ይችላል መቀነስ ስንል negative behavioral issues which can cause poor intellectual capacity አሉታዊ የሆኑ ባህሪያቶች የማሳየት ችግር፣ በትምህርት የመማር የመቀበል አቅም አናሳ መሆን and class repetition በዚህ ምክንያት የተለያዩ የክፍል ደረጃዎችን የመድገም ችግርና reduced productivity ምርታማ የመሆን ነገር መቀነስ ሊያስከስት ይችላል this malnutrition። undernutrition ማለትም የተመጣጠነ የኒውትሪየንትስ አለማግኘት ከተገቢው በታች የተመጣጠነ ኒውትሪየንትስ አለማግኘት is the most common የተለመደው የmalnutrition form ነው የተመጣጠነ ምግብ እጦት ነው። and it's caused by the undernutrition of protein and dietary energy የሚከሰተውም ደግሞ ከተገቢው መጠን ያነሰ የፕሮቲን እና የካርቦሃይድሬት እና ሊፒድስ ኒውትሪየንትስ ማግኘት ነው ማለት ነው። so if the total intake of the food is not sufficient to meet the body's need for energy የምንመገበው ምግብ ሰውነታችን የሚያስፈልገውን ኃይል ጋር መመጣጣን ካልቻለ እና በቂ ካልሆነ ሰውነታችን ለሚያስፈልገው ኃይል ማለት ነው it leads to loss of weight የክብደት መቀነስን muscle wastage የጡንቻ ማጣትን እና weakness ድካምን እንዲሁም ultimately starvation ሊያስከትል ይችላል ወይም በመጨረሻ የረሃብ ችግርን ሊያስከትል ይችላል። extreme reduction of diets such as carbohydrate በምንመገበው ምግብ ውስጥ የካርቦሃይድሬት እጥረት ያለባቸው ምግቦች ከሆነ የምንመገበው this can result in the deficiency disease like marasmus አይደለም ባለፈው ቪዲዮአችን ላይ ተናግረናል። የማራስመስ በሽታ ተጠቂ ሊሆን ይችላል ማለት ነው። ስለዚህ the victims of malnutrition በዚህ የተመጣጠነ ምግብ እጦት ያጋጠማቸው ሰዎች ምን ሊያጋጥማቸው ይችላል due to this food deficiencies ማለት ነው። በዚህ ምግቦች እጦት መከኝነት ያጋጠማቸው malnutrition አማካኝነት they may have reduced resistance to different types of diseases ለተለያዩ በሽታዎች የመከላከልና የመቋቋም አቅማቸው የቀነሰ ሊሆን ይችላል ማለት ነው። undernutrition addresses the following four broad groups of conditions አንድ ሰው የሚመገበው ምግብ አስፈላጊ የሆኑትን በተመጣጠነ መልኩ የሚገኙ ኒውትሪየንቶች ከሌሉት ለሚቀጥሉት አራት ሁኔታዎች ሊጋለጥ ይችላል። አንደኛው is wasting መቀጨጭ፣ stunting የቁመት እድገት መገታት፣ underweight አንድ ሰው ባለው የእድሜ ገደብ ውስጥ ሊኖረው ከሚገባ የክብደት መጠን በታች መሆን እና micronutrient deficiencies ናቸው። እነዚህ ጥቃቅን ንጥረ ነገሮች እጦት ናቸው። wasting ወይም ደግሞ low weight for height ስናይ ማለትም አንድ ሰው ባለው ቁመት ሊኖረው የሚገባ ክብደት አለ ከዛ መደበኛ ክብደት በታች ሲሆን ማለት ነው። እንዲህ አይነት ሁኔታ ምን ያመለክታል? it often indicates recent and severe weight loss በቅርብ የሆነ ከፍተኛ የሆነ የክብደት መቀነስ ሊከሰትበት ይችላል በዚህ ሁኔታ ውስጥ ያለ ሰው although it can also persist for a long time ለረጅም ጊዜም ሊቆይ የሚችል የክብደት ቅነሳ ያጋጥመዋል ማለት ነው በእንዲህ አይነት የማልኒውትሪሽን ችግር የተጠቃ ሰው እንደምታዩት አንድ ሰው በዚህ የቁመት ደረጃ ላይ ሊኖረው የሚገባ ክብደት አለ ነገር ግን wasting ሲከሰት በማልኒውትሪሽን ምክንያት አንድ ሰው ሊኖረው የሚገባውን የክብደት መጠን አይኖረውም ከዛ መደበኛ ክብደት መጠን ያነሰ ክብደት ነው የሚኖረው ማለት ነው። wasting የምንለው የማልኒውትሪሽን ችግር usually occurs when a person has not had food adequate quality and quantity ማለት ነው። አንድ ሰው በተገቢው መልኩ
ጥራት ያለው እንዲሁም ደግሞ በብዛት የበዛ ምግብ ማግኘት ሳይችል ሲቀርና and they have had frequent or prolonged illness ማለት ነው። በዛ የተነሳም ደግሞ ረዘም ላለ ጊዜ በተደጋጋሚ ታመው የነበረ ከሆነ ነው እንዲህ አይነት ችግር የሚያጋጥማቸው። So wasting in children is associated with higher risk of death if not treated properly. እነዚህ wasting የምንለው የማልኒትሪሽን ችግር በህፃናት ላይ የሞት ችግርን የማስከተል ነገሩ ከፍተኛ ነው ማለት ነው። በተገቢው መልኩ ህክምና ካላገኙ ትሪትድ ካልሆኑ። ሌላኛው ስታንቲንግ የምንለው ወይም ደግሞ የቁመት እድገት መገታት ነው። low height for age ማለት ነው። አንድ ሰው ባለው የእድሜ ክልል ውስጥ ሊኖረው የሚገባ መደበኛ ቁመት አለ። ከዛ መደበኛ ቁመት ያነሰ ሲሆን በማልኒትሪሽን አማካኝነት ነው ስታንቲንግ የምንለው። አንድ ሰው ሊኖረው የሚገባ ቁመት አለ በእድሜው ልክ። ከዛ መደበኛ ቁመት እድገቱ ቁመቱ ይገታል ማለት ነው። ተገቢውን ኒውትሪየንትስ ተገቢውን የተመጣጠነ ምግብ ባለማግኘቱ ምክንያት በማልኒትሪሽን ምክንያት። It is the result of chronic or recurrent undernutrition. ይህ አይነት ሁኔታ የሚከሰተው this stunting የተገደበ ቁመት የሚኖረው አንድ ህፃን ልጅ በተደጋጋሚ ከተገቢው ኒውትሪየንቶች በታች ሲያገኝ ነው ማለት ነው። Usually associated with poverty, poor maternal health and frequent illness ማለት ነው። በድህነት አማካኝነት ሊሆን ይችላል ያን ተገቢውን ኒውትሪየንት ያላገኘው ያ ህፃን ወይም ደግሞ poor maternal health እናቱ ማህፀን በነበረ ጊዜ እናቱ ተመጣጣኝ ምግብ ጤናማና ተመጣጣኝ የሆነ ምግብ ሳትመገብ ቀርታ ሊሆን ይችላል። እንዲሁም ደግሞ በተደጋጋሚ በመታመም ምክንያት ሊሆን ይችላል and or inappropriate feeding and care in the early life ማለት ነው። ገና በለጋ እድሜያቸው ጨቅላ ህፃን እያሉ በዛ ጊዜ በአስፈላጊው መልኩ ተገቢውን የሆነ ኒውትሪየንቶችን የያዙ ምግቦች ሳይመገቡ ሲቀሩ እንዲህ አይነት የተገቢውን ቁመት ያለማግኘት ወይም የቁመት እድገት መገታት ሊያጋጥም ይችላል። So stunting prevents children from reaching their physical and cognitive potential. ይሄ ስታንቲንግ ሁኔታ ህፃናትን ሊኖራቸው ከሚገባ አካላዊ የቁመት ደረጃ እንዲሁም ደግሞ የነገሮችን የመንገንዘብ አቅም ሊቀንስ ይችላል። ሶስተኛ የምናየው is underweight ነው። It's defined as low weight for age ነው። አንድ ሰው በእድሜው ሊኖረው ከሚገባ ክብደት ሲያንስ ከዛ ከመደበኛ ክብደት አናሳ ሲሆን ነው this underweight የምንለው። አራተኛው is micronutrient deficiencies። እነዚህ ጥቃቅን ንጥረ ነገሮች እጦት ነው የሚከሰተው በማልኒትሪሽን አማካኝነት። So this micronutrient deficiencies የምንላቸው በሰውነታችን በተወሰነ መልኩ በአነስተኛ መልኩ የሚያስፈልጉት ጥቃቅን ኒውትሪየንቶች እንደ ቫይታሚን እና ሚነራሎች እጦት ነው። እነዚህ ቪታሚን እና ሚነራል ደግሞ they are essential for the body function አይደለም ለሰውነታችን ውስጥ ለሚከናወኑ የተለያዩ ተግባራት ያስፈልጋሉ such as producing enzymes ኢንዛይሞችን በማምረት ረገድ hormones ንጥረ ፈሳሾችን በማምረት ረገድ እንዲሁም ሌሎች other substances that are needed for the growth and development of our body ሰውነታችን ውስጥ ላሉ ህዋሳት እድገት እና መዳበር አስፈላጊ ናቸው የነዚህ የቫይታሚን እና የሚነራልስ መኖር። In contrast በንጽጽሩ ደግሞ when the diet contains too much fat it causes disease like coronary heart disease. የምንመገበው ምግብ ውስጥ ደግሞ ከመጠን ያለፈ ቅባታማ የሆኑ ምግቦች የምንመገብ ከሆነ እንደ coronary heart disease ማለትም የልብ በሽታ ሊያጋጥም ይችላል። የሚሆንበት ምክንያት ከምንመገበው ፋት ከመጠን ያለፈ ፋት ውስጥ ያሉት ፋቲ ሰብስታንስስ ቅባታማ የሆኑ ነገሮች they build up in the arteries በልባችን ውስጥ ባሉት የአርተሪ የደም ቧንቧዎች ውስጥ ይከማቹና ምን ያደርጋሉ it reduces the diameter of these blood vessels which result in the blood clot and leads to heart attack ማለት ነው። ያጠቡታል ማለት ነው። በመከማቸታቸው ምክንያት የደም እንደ ልብ መንቀሳቀስ እንዳይችል መፍሰስ እንዳይችል ወደ ልብ ያግቱትና back flow of blood ይኖራል ደሙ ይመለሳል ማለት ነው። በዚህ የተነሳ ልብ እንደ ልብ ደም መርጨት ስለማትችል እንዲሁም ደሙ እዚህ ውስጥ ሊረጋ ስለሚችል የheart attack ወይም የልብ ድካም ሊከሰት ይችላል ማለት ነው። so በአጠቃላይ እነዚህ different types of undernutrition እንላቸው በማልኒትሪሽን አማካኝነት የሚመጣው ችግር አንደኛው ችግር ውስጥ የሚካተቱት እነዚህ ናቸው ማለት ነው። this wasting stunting እና underweight መሆን ናቸው ማለት ነው። so wasting ምን ብለናል? it's low weight for height አንድ ሰው ሊኖረው የሚገባ
መደበኛ የሆነ ቁመትና ክብደት አለ ለዛ ላለው ቁመት ተገቢ የሆነ ክብደት ሳይኖረው ሲቀርና ከዛ ከመደበኛው ክብደት ያነሰ ክብደት ሲኖረው ነው ዌስቲንግ የተለያዩ የጡንቻዎች መቀነስ የክብደት መቀነስ ነው ሌላኛው ስታንቲንግ ብለናል አንድ ሰው ሊኖረው ከሚገባው በእድሜው ሊኖረው ከሚገባው ቁመት ሲያንስ ነው ያ ቁመቱ ሲያንስ ከመደበኛው ቁመት ሲያንስ ነው እድገቱ ሲገታ ማለት ነው this is what we called stunting ያልነው ነው and underweight ደግሞ አንድ ሰው በእድሜው ሊኖረው የሚገባ መደበኛ ኪሎ አለ ከዛ ኪሎ ያነሰ ሲኖረው ነው ማለት ነው underweight የምንለው ስለዚህ እነዚህ different types of የundernutrition አይነቶች ናቸው ማለት ነው ሌላኛው የmalnutrition የሚያስከትለው ሁለተኛው ችግር is obesity አይደለ ቅድም የጠቀስናቸው is undernutrition መሆኑ ነው ከመተገቢው nutrients ባነሰ መልኩ የሰው ልጅ ሲያገኝ የሚከሰቱባቸው ችግሮች የሚከሰቱ ሁኔታዎችን ያየ ነው obesity ደግሞ የሚከሰተው if you eat more food than you want ከሚያስፈልገን ምግብ በበለጠ መልኩ ስንበላ ምን ይከሰታል your body stores the extra food as fat ማለት ነው ከመጠን ያለፈ ምግብ ካስፈላጊው መጠን ምግብ ውጪ ስለሆነ ኤክስትራ ተጨማሪ ምግብ ያስገባ ነው ያን ኤክስትራ ምግብ በፋት መልክ ሰውነታችን ያስቀምጠውና እንወፍራለን ማለት ነው then the stored fat results in obesity or overweight እነዚህ የተከማቸው ደግሞ በሰውነታችን ውስጥ የተከማቸው ደግሞ ስብ ምንን ያስከትላል ከመጠን ያለፈ ውፍረትን ወይም obesity የምንለውን ያስከትላል people with overweight may use diet contains fattening foods አብዛኛው ጊዜ ወፍራም ከመጠን ያለፈ ውፍረት ያለባቸው ሰዎች ምን አይነት ምግብ ነው የሚመገቡት የሚያወፍሩ ምግቦች ነው የሚመገቡት እነዚህ አይነት ምግቦች ምንድናቸው high fat foods ከፍተኛ የሆነ የቅባት መጠን ያላቸው ምግቦችንና እንዲሁም ደግሞ foods with lots of sugars በጣም ጣፋጭነት ያላቸው ምግቦች ነው የሚመገቡት so in order to prevent malnutrition ይሄንን malnutrition and malnutrition ችግር ለመከላከል it's better ምን ብናደርግ consume diverse and nutrient dense foods ብዛት ያላቸውንና እንዲሁም ደግሞ የተለያዩ ኒውትሪየንቶችን ንጥረ ነገሮችን የያዙ ምግቦችን መመገብ avoid junk foods and sugary foods እንደዚህ ቅባታማ የሆኑ ጤናማ ያልሆኑ እንደ ጮማ ቺዝ የመሳሰሉ junk foodsዎችን እና ስኳራማ የሆኑ ምግቦችን ማስወገድ and do regular physical exercises ነው በየዕለቱ ደግሞ አስፈላጊ የሆነ የአካል ብቃት እንቅስቃሴ ማድረግ ሊከላከልን ይችላል ማለት ነው እንደ አይነቱን የmalnutrition ችግር so obesity is caused because of an imbalance between the energy stored in the human body and the energy released ከመጠን ያለፈ ውፍረት የሚከሰተው ምን ሲሆን ነው በምግብ ያስገባነው ኃይል ከሚወጣው ከመናስወጣው ኃይል ጋር ሳይመጣጣን ሲከር የሚከሰት ነገር ነው so an increase in consumption of high energy foods ከፍተኛ የሆነ ኃይል ሰጪ ምግቦችን መመገባችንን የምንጨምር ከሆነ without an equal increase in physical activity የምናደርገው ደግሞ አካላዊ እንቅስቃሴ በዛው ልክ አመጣጥነ ሳንጨምር እነዚህ አይነት አመጋገብ የምንመገብ ከሆነ ምን ይከሰታል it leads to unhealthy increase in weight ማለት ነው ጤናማ ያልሆነ የክብደት መጨመር ከተገቢው መደበኛ ክብደት መጨመር ሊያስከትል ይችላል ማለት ነው in other way በሌላ መልኩ decreased levels of physical activity can also result in an energy imbalance and lead to weight gain ማለት ነው በሌላ መልኩ ደግሞ ምንም አይነት የአካል ብቃት እንቅስቃሴ ማናደርግ ማንንቀሳቀስ ከሆነ ዝም ብለን ቁጭ የምንል ከሆነ የክብደት መጨመር ሊከተልብን ይችላል ማለት ነው ከሚበላነው ምግብ ተቃጥሎ በኃይል መልክ ስለማናስወጣው የክብደት መጨመርን በዚህ ምክንያት ሊከሰት ይችላል People who are overweight and obese are at high risk to have health problems such as heart disease, high blood pressure, diabetes and arthritis or worn joints. እንደዚህ ከመጠን ያለፈ ውፍረት ያለባቸው ሰዎች የወፍሩ ሰዎች ከፍተኛ የሆነ የጤና ችግር ሊያጋጥማቸው ይችላል እንደ የልብ በሽታ ከፍተኛ የደም ግፊት እንዲሁም ደግሞ የስኳር በሽታና የመገጣጠሚያ ቁስለት ሊያጋጥማቸው ይችላል አሁን በዚህ ቪዲዮ ያየናቸውን ቁልፍ ቃላት ብንከልስ so malnutrition ብለናል malnutrition is the insufficient excessive or imbalanced consumption of nutrients which leads to a health problem አይደለ malnutrition የምንለው ሁኔታ ምንድነው ብለናል በቂ ያልሆነ ወይም ደግሞ ከመጠኑ ያለፈ ያልተመጣጠነ ምግቦችን መመገብ እና በእነሱ የተነሳ ደግሞ የተለያዩ የጤና ችግሮች የሚከሰቱበት ሁኔታ ነው ብለናል
ከነዚህም ውስጥ አንደር ኒውትሪሽን አለን ኦቤሲቲ አለን ብለናል ከአንደር ኒውትሪሽኖች ውስጥ ደግሞ ዌስቲንግ የሚለውን አይተናል it's low weight for height ዌስቲንግ የምንለው መቀጨጭ የምንለው አንድ ሰው ሊኖረው ከሚገባ መደበኛ ክብደት ሲያንስ ነው ካለው ቁመት አንፃር ሊኖረው ከሚገባ ክብደት አንፃር ከመደበኛው weight ሲያንስ ሲቀር ማለት ነው stunting ደግሞ ምንለው it's low height for age ብለናል አንድ ሰው ባለበት እድሜ ክልል ውስጥ ሊኖረው የሚገባ ቁመት አለ ከዛ ቁመት በታች ሲሆን ነው stunting የእድገት እገታ የምንለው ሌላኛው underweight አይተናል የአንደር ኒውትሪሽን አይነት it's low weight for age አንድ ሰው ካለው እድሜ አንፃር ሊኖረው የሚገባ መደበኛ ክብደት አለ ከዛ በታች ሲሆን ነው underweight የምንለው ሌላው ደግሞ obesity ያልነው ከመጠን ያለፈ ውፍረት ደግሞ የሚከሰተው ምን ሲሆን ነው ብለናል it's caused by a high intake of fatty foods ቅባታማ የሆኑ ምግቦች and foods containing a lot of added sugar ብዙ ስኳር ያለባቸው ምግቦች ሲበሉ plus the effect of too little exercise እንዲሁም ቁጭ በማለት ምክንያትና የተለያዩ የአካል ብቃት እንቅስቃሴዎች አለማድረግ አለመንቀሳቀስ አማካኝነት ከመጠን ያለፈ ውፍረት ሊከሰት ይችላል ብለናል አሁን ደግሞ activity 5.11 ስንሰራ it's a group work ቡድን ተመሰረቱና you make a group and each with 4 or 5 students ከ4 እስከ 5 ተማሪዎች ሆናችሁ ማለት ነው then you discuss in group about ተወያያላችሁ ስለምን ተወያዩት which of the following activities may cause or may not cause obesity ከሚከተሉት ተግባራት የትኞቹ ናቸው ከመጠን ያለፈ ውፍረትን ሊያስከትሉ ወይም ላያስከትሉ የሚችሉትን የሚለው ነገር ላይ ተወያያላችሁ በተጨማሪ ምን ታረጋላችሁ ተብራራላችሁ whether it may or may not cause obesity ከመጠን ያለፈ ውፍረት ያስከስታል አያስከስትም ያስከትልም ያስከትላል ካላችሁ ለምን እንደሆነ ምክንያቱም ተብራራላችሁ ማለት ነው so የመጀመሪያው is sitting and watching TV ነው ተቀምጦ ቴሌቪዥን ሳይው መዋል ውፍረትን ያስከትላል አይደል it may cause obesity ምክንያቱም due to inactivity and unhealthy snacking ማለት ነው አንደኛ ያስገባነው ምግብ ስለማይቃጠል ቁጭ ብለን ስለምንውል ማለት ነው የተመለከተ ሌላኛው ደግሞ ቁጭ ስንል ዝም ብለን አይደለም የምንቀመጠው አብሮ ምን በላው ነገር ይያልን እናስቀምጣቸው እንደ መቅሰስ ያሉ ቁርሶች አሉ እነሱም ከመጠን ያለፈ ውፍረት ሊያስከትሉብን ስለሚችሉ ማለት ነው ሌላኛው playing football እግር ኳስ መጫወትስ ሊያስከትል ይችላል ሊያስከትል አይችልም አይደለም ምክንያቱም it may not cause obesity as it burns calories through physical activity እግር ኳስ ስትጫወቱ ስለምትሯሯጡ ከቦታ ቦታ ስለምትሯሯጡ የተለያዩ አይነት የአካል ብቃት እንቅስቃሴዎች ስለምታደርጉ በዚህ ጊዜ ደግሞ የተለያዩ በምግብ በኩል ገብቶ የነበረው ካሎሪ ይቃጠላል ማለት ነው የኃይል ካሎሪ ስለሚቃጠል ያስገባችሁት ስለሚወጣ ከመጠን ያለፈ ውፍረት በሰውነታችሁ ውስጥ አይከማችም ማለት ነው ሶስተኛው playing computer games ቁጭ ብሎ ኮምፒውተር ላይ ጌሞች መጫወትስ ሊያስከትል ይችላል አይደል it may cause obesity ይሄ ደግሞ ለምንድነው it may be due to low movement and potential unhealthy eating አሁንም ጌም ስንጫወት ዝም ብለን ቁጭ ብለን ላናይ እንችላለን አጠገባችን ሌሎች ጤናማ ያልሆኑ ምግቦችን መቅሰሶችን እየበላን ስለሆነ የምንጫወተው እንዲሁም ደግሞ የተለያዩ የአካል ብቃት እንቅስቃሴዎችን የማይጨምር ስራ ስለሆነ ቁጭ ብሎ ስለሆነ እጃችን ብቻ የሚንቀሳቀሰው እንደ አይነቱም አክቲቪቲ ውፍረትን ሊያስከትል ይችላል አራተኛው is walking to school ወደ ትምህርት ቤት በእግራችሁ ወክ ማድረግ መራመድስ it may not cause obesity አይደለም as it is a form of exercise ራሱን የቻለ የአካል ብቃት እንቅስቃሴ አይነት ስለሆነ ይሄም ውፍረትን ሊያስከትል ይችላል taking a taxi to schools ከትምህርት ቤት ወደ ትምህርት ቤት ስትሄዱ በታክሲ መጠቀምስ it may cause obesity አይደለም due to lack of physical activity ያቱ እግራችን ስለማይንቀሳቀስ በመኪና ውስጥ ቁጭ ብለን በታክሲ ውስጥ ቁጭ ብለን ስለሆነ ምን እንቀሳቀሳው ከቦታ ቦታ ሁሉ ጊዜ በየቀኑኛ እንደዛ የምናደርግ ከሆነ ውፍረት ሊከሰትብን ይችላል ስድስተኛው ምን ይላል eating a high fat high sugar breakfast ብዙ ቅባት ያለውና ብዙ ስኳራማ የሆኑ ምግቦችን እንደ ቁርስ መብላት ለቁርስ መብላት it may cause obesity አይደለም ምክንያቱም it's due to excessive calories intake stored as fat ማለት ነው ከመጠን ያለፈ በኃይለኛው ካሎሪ ኃይልን የሚሰጡ ቅባታማ የሆኑ ስኳራማ የሆኑ ምግቦችን ስለምንመገብ ውፍረት ሊያስከትሉብን ይችላሉ ማለት ነው እንደዚህ አይነት ምግቦች so በአጠቃላይ obesity can be controlled by ከመጠን ያለፈ ውፍረት በምን ልንቆጣጠረው እንችላለን አንደኛ by eating less high energy foods or low energy intake ኃይለኛ ኃይል ሰጪ የሆኑ ምግቦችን ባለመብላት እነሱን የምንበላቸው ምግቦች በመቀነስ ማለት ነው ሁለተኛ ደግሞ taking more exercise increase energy output more ደግሞ የአካል ብቃት እንቅስቃሴ ማድረግ ሶስተኛው ደግሞ eating a balanced diet with a lower intake of energy ማለት ነው የተመጣጠኑ ምግቦችን
መመገብ ማለት ነው። ሌሎችንም ኒውትሪየንቶችን ያካተቱ እንጂ ኃይለኛ ኃይል ሰጪ የሆኑ ምግቦችን ብቻ አለመብላት፣ ሌሎችም አስፈላጊ የሆኑ ኒውትሪየንቶችን የያዙ ንጥረ ነገሮችን የያዙ ምግቦችን በምግባችን ውስጥ በማካተት የተመጣጠነ ምግቦችን መብላት ኦቤሲቲ እንድንቆጣጠር ከመጠን ያለፈ ውፍረት እንድንቆጣጠር ያስችለናል። አክቲቪቲ 5.12 ደግሞ ስንሰራ ኢትስ ክላስ ወርክ ኢንዲቪጁዋል አሳይመንት ላይ በየግላችሁ የምትሰሩት ነው። ደግሞ ይሄኛው አክቲቪቲ ምን ይለናል? Calculate the BMI of a person who has a body mass of 80 kg and he is 1.85 meter tall. አንድ ሰው አለ ኪሎ የሚመዝነው 80 ነው፣ ቁመቱ ደግሞ ሜትር ከ85 ሜትር ነው። የዚህን ሰው ቦዲ ማስ ኢንዴክሱን አስሉ ነው የሚላል። So it could be ሴት ወይም ወንድ ሊሆን ይችላል ይሄ ሰው። So is he or she likely to be obese? If yes, why? ከዛ BMI-ውን ካልኩሌት ካደረጋችሁ በኋላ የሰውነት ክብደት መጠን ስሌት ካሰላችሁ በኋላ ይሄ ሰው ኦቤስ ነው ከመጠን ያለፈ ውፍረት ላይ ነው ያለው ወይንስ አይደለም? አዎ ካላችሁ ለምን የሚለውን ትመልሳላችሁ። So የአንድ ሰው ቦዲ ማስ ኢንዴክስ የሚሰላው ወይም የሰውነት የክብደት መጠን የሚሰላው is የአንድ ሰው ክብደት በኪሎግራም ሲካፈል በቁመታቸው ሜትር ካሬ ነው አይደለም እናሰላው። ማስ ባይ ኪሎግራም ዲቫይድድ ባይ the height in meter square ማለት ነው። ስለዚህ አሁን የተሰጠን አክቲቪቲ ላይ የዛ ሰው ወይም የዛች ሰው ክብደት 80 ኪሎግራም ነው ተብለናል። ሲካፈል 1.852 ነው አይደለም ቁመቷ ወይም ቁመቱ፣ እሱን ስኩዌር እናደርገዋለን እናባዛዋለን ማለት ነው። በ1.8 ስንት ይመጣል? 3.4225 ይሆናል። ስለዚህ 80 ለ3.4225 እናካፍለው 23.37 ይሆናል ማለት ነው BMI። so BMI ወይም body mass index የሰውነት የክብደት መረጃ ጠቋሚ ስለሆነ ጤናማ የሆነ የክብደት ክልል የትኛው እንደሆነ ያስገኛል አይደለም። so underweight የሚባለው የአንድ ሰው BMI አሁን ባሰላነው ስሌት መጠን የአንድ ሰው ያለው የክብደት ኪሎግራም ሲካፈል ለቁመቱ ስኩዌር ተደርጎ ስናካፍለው ከ18.5 በታች ከሆነ ያ ሰው አንደርዌት ነው ይባላል፣ ወይም ከመደበኛ ክብደት ያነሰ ክብደት ነው ያለው እንላለን። BMI ደግሞ ከ18.5 እስከ 24.9 ውስጥ ከሆነ ያለው ኖርማል የሆነ ክብደት ነው ያለው፣ መደበኛ የሆነ ክብደት ነው ያለው እንላለን። BMI ደግሞ ከ25 እስከ 29.9 ደግሞ ከሆነ ኦቨርዌት ነው፣ ከመደበኛው ክብደት ከፍ ብሏል እንላለን። ኦቤስ ነው ወይም ከመጠን ያለፈ ውፍረት ውስጥ ነው ያለው ክልሉ ደግሞ ካለን BMI ከ30 በላይ ይሆናል ማለት ነው። ስለዚህ አሁን የሰራነው BMI ካልኩሌት አድርገን አስልተን ያመጣነው የዚያን ሰው BMI ስንት ነው ለናል? 23.37 ነው ለናል which falls within the normal weight category ማለት ነው። ስለዚህ ያ ሰው ከመጠን ያነሰም ከመጠን ያለፈም ክብደት ላይ አይደለም ያለው፣ በመደበኛ የክብደት ክልል ውስጥ ነው ያለው ብለን መደምደም እንችላለን ማለት ነው። So the person is not obese because their BMI is within the normal range ማለት ነው። ኖርማል በሆነ ገደብ ውስጥ ክልል ውስጥ ስለሆነ ያለው የዛ ሰው BMI ያ ሰው ኦቤስ ነው ወፍራም ነው ልንል አንችልም ማለት ነው። So obesity occurs when the BMI is 30 or higher ማለት ነው። 30 እና ከ30 በላይ ሲሆን ነው። ይሄም ደግሞ it's usually due to excessive fat accumulation from an imbalance between the calorie intake and physical activity ማለት ነው። ቀደም ብለን እንዳልነው ይሄም ደግሞ የሚከሰተው አንድ ሰው የሚያስገባውን ኃይል በተለያዩ የአካል ብቃት እንቅስቃሴ የማያስወጣ ከሆነና ያልተመጣጠነ ከሆነ የሚገባው ከሚወጣው በዛ ምክንያት ፋት ይከማቻል፣ አኮሙሌትድ ይሆናል። በዛ ምክንያት ነው ኦቤሲቲ የሚከሰተው ብለናል። ሁለተኛው የአክቲቪቲ ጥያቄ የሚለናል form a group of 5 to 7 students and go nearby the health facility, measure your weight and height። ከ5 እስከ 7 ሆናችሁ ቡድን መስርቱና አካባቢያችሁ በሚገኝ የጤና ተቋም ሄዳችሁ ክብደታችሁንና ቁመታችሁን ተለኩ ይለናል። then calculate your body mass index and compare it with your age then present to the students class ማለት ነው። ከተለካችሁ በኋላ የራሳችሁን body mass index calculate አድርጉ ማለት ነው። የኪሎአችሁን ለቁመታችሁ ስኩዌር እያካፈላችሁ አወዳድሩ። በእድሜያችሁ ትክክለኛ የሆነ BMI ኢንዴክስ ውስጥ እንዳላችሁ BMI ወይም ደግሞ body mass ኢንዴክስ ውስጥ እንዳላችሁ መደበኛ የሆነ የሰውነት ክብደት መጠን ክልል ውስጥ እንዳላችሁና እንዳሌላችሁ
አረጋግጡ አወዳድሩ ነው የሚለን አነጻጽሩ ነው የሚለን ስለዚህ ይሄን ታረጋላችሁ ማለት ነው እዚህ ጋር አቴንሽን ልንሰጥ የሚገባን ነገር there are two ways in which people can identify being obese አንድ ሰው ከመጠን ያለፈ ውፍረት ላይ እንዳለ የሚያውቁበት ሁለት አይነት መንገዶች አሉ የሚለይበት አንደኛው it's being 20% above the recommended weight for his or her height ያቺ ሴት ወይም ያ ወንድ በቁመታቸው ሊኖራቸው ከሚገባ ክብደት በ20% በላይ ከሆኑ ያኔ obese ናቸው ሊባል ይችላል ለኛው ደግሞ if they have a body mass index BMI greater than 30 ማለት ነው ቀደም ብለን በአክቲቪቲው እንዳየነው የሰውነት የክብደት መጠናቸው ክልሉ ከ30 በላይ ከሆነ ሲያሰሉት ስሌቱ then ያኔ obese ናቸው ከመጠን ያለፈ ውፍረት ላይ ናቸው ልንል እንችላለን ማለት ነው ሶ ቀደም ብለን አክቲቪቲ ላይ እንዳየነው ለመከለስ እንዲያመቻል እነዚህ ክልሎች አንድ ሰው BMI ከ18.5 በታች ከሆነ underweight ነው ከመደበኛ በታች ክብደት ነው ያለው ከ18.5 እስከ 24.9 ድረስ ውስጥ ደግሞ ከሆነ በመደበኛ የክብደት ክልል ውስጥ ነው ያለው ከ25 እስከ 29 ደግሞ ከሆነ ከመደበኛው በላይ የሆነ ክብደት ነው ያለው ከ30 እና ከ30 በላይ ደግሞ ከሆነ 13 above obese ነው ከመጠን ያለፈ ውፍረት ላይ ነው ያለው ማለት ነው ብለን የአንድን ሰው የሰውነት ክብደት መረጃን መጠቆም እንችላለን ማለት ነው ሌላው Adolf Kitule is a Belgian statistician and scientist developed BMI in the 19th century BMI ወይም የሰውነት ክብደት መጠን ጠቋሚ ስሌትን ለመጀመሪያ ጊዜ የፈለሰፈው ማን ነው የቤልጂየማዊ የሆነ statistician scientist ተመራማሪ Adolf Kitule ነው በ19ኛው መቶ ክፍለ ዘመን and he based the formula on the measurement of thousands of soldiers ያኔ ይሄንን የማስያ ቀመር ወይም ፎርሙላ ሲሰራ የሺዎች የሚቆጠሩ ወታደሮችን ልኬት ወስዶ ነው ማለት ነው so it provided a useful guide to check on a healthy body mass but it may not tell the whole story ምንድነው BMI ፍጹም የሰውነት ስብ መለኪያ ባይሆንም ግን ለአጠቃላይ ጤና ጠቋሚ ያመልካችና በክብደታቸው ምክንያትም ደግሞ ለጤና ችግር የተጋለጡ ግለሰቦችን ለመለየት ይረዳል እና የጤና አደጋዎችን ለመገምገም እንደ የወገብ ዙሪያ እንደ የሰውነት ስብ የመሳሰሉ እንዲሁም ያመጋገብና የአካል ብቃት እንቅስቃሴ ያሉ ያኗኗር ዘይቤዎችን የመሳሰሉ ሌሎች ሁኔታዎችን ግምት ውስጥ ለማስገባት አስፈላጊ ነው እንጂ fitness training builds up larger muscles which weigh more than fat አንዳንድ ጊዜ የጡንቻ እንቅስቃሴዎች የሚሰሩ ሰዎች ብዙ ጡንቻዎች ትላልቅ ጡንቻዎች ሊኖራቸው ስለሚችል ከፋት በሰውነት ውስጥ ካለ የቅባታማ በላይ ሊመዝን ይችላል so it can make the BMI of very high ማለት ነው BMI የbody mass index ከፍ ሊል ይችላል ማለት ነው therefore athletes with a large frame appears in the overweight category በዚህ የተነሳ BMI ክብደትን ለመገምገም ጠቃሚ መሳሪያ ቢሆንም ለሁሉም ሰው ትክክለኛ አይደለም ማለት ነውና ብዙ ጡንቻዎች ያሏቸው ሰዎች ወይም ደግሞ ትናንሽ የሆኑ ጡንቻዎች ያሏቸው ለምሳሌ እንደ አዛውንት ያሉ ሰዎች ላይ ብናይ ትክክለኛ ያልሆነ ውጤት ሊያመጣ ይችላል ማለት ነው ማለትም ኦቨርዌት ውስጥ ሊመደባቸው ይችላል ለምሳሌ ብዙ ጡንቻ ያላቸውን ሰዎች BMI ብንሰራ ማለት ነው ምክንያቱም እንዳልነው ያላቸው የጡንቻ ክምችት ከፋት በበለጠ መልኩ ሊመዝን ስለሚችል ማለት ነው የዛሬው ቪዲዮአችን ይሄን ይመስል ነበር በቀጣይ ደግሞ በ5.7 ስለ substance abuse የምናይ ነው የሚሆነው የሳቋማ ቴሌግራም ቻናላችንን join YouTube ቻናላችንን subscribe እንዲሁም ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ